ምንም አይነት ነገር እንዳታስቢ ታውቂያለሽ። ለምን ነው ያገኘሽው? ዳዊት ለምን ያገኘሽው? ደወለልኝ ጠራኝ። አርባ ነው የምገርፈው። አያት የምትለው እያያን ነው። ስንት ጉድሽ ነገር ነው። ጉድ ስርዓትሽን ያዥ እዛው አንቺ ባለቤትሽም ልጅሽም እኔ አሳልፌ የምሰጣቸው ማለት ነው። ስታሰቃያቸው ለነበሩ ሰዎች ልጅና ባለቤትሽን አሳልፌ ሰጣቸው። ነይማን እዛ ለምን ነበር ያስቀመጥሻት? ነይማን እዛ ለምን ነበር ያስቀመጥሻት? ማን ነው ካጃ እንደምታሰል እዚህ ደግሞ ካጅ ያስቻለው ሚስት አና አቡክ ምን ፈልገህ ነው? እንዳትጠጋኝ በግ አምላክ ሴት ልጅ ነሽ። ከዚህ በላይ አቅም እንደተቀበልኩ ይኸውልሽ የማይሆን ነገር እንደነገርኩት ዘርባል ብሰማይ ካስቻሉ ጋር መች ነው መስራት የጀመርሽው? ግንኙነታችሁ ምንድነው? እውነትስ አንቺ ያስቻለው ሚስት እህት ነሽ? እንደውም የሆነ ጊዜ ላይ አንዷን ያስቻለው ሚስት ነው በሰዓቱ እርግዝና እንትን እንዳይፈጠር መድኃኒት እንኳን ሰጣት ነበር። ማለት እያያት ነው ምንድነው? የሰው ንብረት መፈተሽ ዞር በይ። ለዚህ ነው አስሬ ቦርሳሽን የምትጎትቺው? በጋምላክ የምፈልገውን ነገር በጎ ይጠይቀኝ። አዎ ቅድም እንደነገርኩ የወሰርናት ልጅ ያለችን ቦታ ላይ ነበር ይዘንላት ሄድ ነው። ልጅቷ ምን አደረጓት? ከታትፌ በለው አለ በል ምን ልበለ ካጂ የነንም አራት አዝናናኝ ጋዜጠኛ በእናትህ እውነቱን ንገሪው። የት እንዳረግሻት አስመሳይ ነች። ዞር በይ። ይሄ መሳሪያ ለመከላከል ፍቃድ ያለው ነው። እንደ ማንኛውም ዜጋ ፍቃድ ያለው ነው። ይዛት አታውቅም። እውነቱን ልንገርህ ይዛት አታውቅም። ዛሬ ኬም ያዘችው አንቺ እኔን ለመግደል ነው። ማን አንተ? እኔ ታውቃለሁ። ስማ እኛ እኮ መኪና ውስጥ እንድንወስዳት ብቻ ነው የተነገረው። ስልክ ነው አምጣ። ስልክ ደግሞ ስልክህን አምጣው። ለምን ነው የምሰጥህ? ቆይ ንገሪኝ። አቅም እንድጠቀም አታርገኝ። ስልክህን አምጣው። አምጣው ስልክህን። እሺ አምጣው ስልክህን። ጉዳት ያደረስክብኝ ሳይበቃ ከፈታ አብደሃል እንዴ? እንዴት ነው እንደዚህ የምታስበው? ቆይ ምን ያክል ደንግጬ እንዴት እንደመጣው ነው የማውቀው። ምንም ሳይፈጠር ለምንድን ነው የምትደነግጠው? አንተ ማን ነህ? ታውቀኛለህ? ለምንድን ነው እንደዚህ የምትጨነቀው? አስቻለው እኮ ባለቤቴ ነው፣ አግብቶኛል እኮ። እኔ ይኸውልህ ቆይ እንዳትዘጋው አስቻለው ጋር መሄድ እፈልጋለሁ። ስላስቻለው ክፉ አታውራ። እሱ በጣም ጥሩ ሰው ነው። እኔን ምንም ብትል አታሳምነኝም። እንዴ ዛሬ ልሄድ ነበር ቤቴ እንዲሁ አስቀረኝ። ማናት ሴትዮዋ? ማንስ ጋር ነው የምትወስዳት ልጅቷን? አረኛ እንትን ያ ነገር እኮ አይደል እንደ በቃ ጥቁር ቲቪ ያለ ሰው ያመጣች ለሱ ነው የምትሰጣት። ለሱ ነው የምትሰጣት፣ ለሰውየው ነው የምትሰጣት። ሴትዮ ነው። ሴት ነች ወንድም። እዚህ ጋር ሰሙኛላችሁ። እኔ ከዚህ በላይ ጭቅጭቅ አልፈልግም። አምጣው ስልክ። ሴት ነች ምን ወንድ ነው የምትለው? ስልኬን አምጣው እንጂ ወሬ ነው የምትወስደው። ምንድነው? ሰማኛል። አንተ ግን ምን አንተ ሰውየው ነው የምትለው? ሴት አይደለች እንዴ? ምንድነው የምትለው? ሰማኝ። ሁለታችሁ በቃ አትጨቃጨቁ። እዚህ ጋር አንተ ሰውዬ ትላለህ፣ አንተ ሴትዮ ትላለህ። አውጣው እንዴ! ቆይ ወዴት ነው የምትወስደው? ለምንድን ነው እኔን የማትለቀኝ? ምንድን ነው ችግርህ ከእኔ ጋር? እኔ አስቻለው ጋር መሄድ እፈልጋለሁ። አስቻለው ጋር መሄድ እፈልጋለሁ። ለምንድን ነው የምትወስዳቸው? ለምንድን ነው ከእኔ ጋር ችግር ምንድን ነው? ከእኔ ጋር ችግር ምንድን ነው? አጋጣሚ የሆነ ሰው በቪየት መጥቶ ጠራኝ። አስቻለው አድርጎት አያውቅም።
ማንንም ሰው ሄዶ አናግሮ አይቀር መጥቶ ጠርቶ አናገረኝ። ከዛን ሲመለስ ደግሞ ለአንድ ስራ እንዳልተገናኛችሁ የሚያስተዋውቁ እንግዲህ ስልካችሁ ላይ ቴክስት አገኘ። ሴትዮዋ ጋር ውሰዳት መቼም እንግዲህ የምትነጋገሩትን ነገር አንተ ታውቃለህ ማለት አብረህ ከዚህ በፊት ሰርተሃል፣ ከሷ ጋር ግንኙነት አለ ማለት መች ነው አንተ ሰርተናል? ምን ማለት ነው እንዴ? ሰውየው ጋር ዛቢ ኤቱ ምን ማለት ነው? ለራስህ እኮ እንደው ያናገርከው አንተ ያማል እንዴ? ምን አይነት ነው? ጭራሽ ወደ እኔ ደውል ትልኝ ነው። ምንም አውቀው ነገር የለም። አንተ ደግሞ ይሄ ቴክስት ምንድን ነው የሚገልጸው? የትኛው ቴክስት? ይሄ www ላይ ያስከው ስልክ ምንድን ነው የሚገልጸው? ምንድን ነው እንደማያውቀው ሰው አስር እንደዚህ ነው የምታው። ይሄው እያየ ነው ምን እየተደረገ እንዳለ። ያው እዛ ጥግ ላይ ምን እያደረጉት እንዳለ እያየ እና እኔ ፍታዊ ንብረት ታሰባለህ አንተ? የሰው ልጅ እንደዚህ መደብደብ ያሉን የት ነው የምታውቀው? ነይ ማለት የት ነው ልትወስዳት የነበረው? ይሄን ነገር በስትክክል አስበበት። ልጁን ይዤው እመጣለሁ። ቁጭ ብላችሁ ታወራላችሁ። መናገር ያለብህ የመጨረሻ እድል ነው፣ ትናገራለህ። ወይኔ ወንድም እባክህ አታልቅስብኝ። ሰማለህ ዳዊት? ወይኔ ለእናቴ እኮ አንድ ነኝ። ምን አድርግ ነው የምትለኝ? ቆይ ምን አድርግ ነው የምትለኝ? ለዚህ ነው እንደዚህ አይነት ስራ የምትሰራው? እናንተ ግን ወንድ ልጅ እንደ አይነት ግፍ ማድረስ ጥሩ ነው? ከአንድ ወር በፊት ስታወራው የነበረው ሰው እንደ ቀልድ መንገድ ላይ አግኝቶኝ ና እስቲን ስራ ስራልኝ የሚባል አይነት ስራ እኮ አይደለም። ከመንገድ ላይ አምጥቶ ሊያሰራክ የሚችል አይነት ስራ አይደለም ይሄ። ተመለሰ ከሚስቴ ራሱ ረድ ከሚስቴ ራሱ ረድ ምንም ስለሚስቴም ስለኔም የምታውቀው ነገር የለም። ከሚስቴ ራሱ አርፈ ቁጭ ቃለቴ እዛው ነው በቃ ያለችው። በቃ ባለችበት ሰላማውን አትንሳት። በቃ ሐሳቢ መሆን ጀመር። አዎ እቱን ፈልጌ ነው የመጣው። ምካድምበት ሰዓት ደርሷል። አይ በቃ ውጡልኝ። አይ የእንትን ሰዓት ደርሶብኛል። ውጡ የጸሎት ሰዓት አለኝ። በቃ ፕሮግራም አለኝ። ውጡልኝ። እኔ ማምነውም ወደውም አንድ ሰው ብቻ ነው አስቻለሁ። እሺ እንዳትጨቅል። እኔ ማንንም ሌላ ሰው አልፈልግም። አይታየህም ወይ? ግን ይሄ ለእህትህ ቤት ገዝተህ አልገዛህም? ትልቅ ነበር ለሷት ልቅማ ታዲያ ለፈለገች ሰው ትላካ። አንቺ ዝም በይ፣ ማታውቂው ነገር አትናገሪ ለሱ ልክ አታውቂም እኮ ዝም በይ። ታውቃለች ማታውቃት ወይ ታውቃለች። ከሚቸግረው ብሎ አስቻለው ቤቱን ሰጠው እንዲወስደው ማለት ነው። ስለዚህ ከፈለኩ መሄድ ይችላል። አየካ የኔ ነው ክፍለ ሀገር ቤት ነበረኝ። ያው እንዲተዳደርበት ነው እኛ አለና። ስለዚህ እንዳይቸግረው ብሎ ሰጠው። ደግሞ ይመጣል እዚህ እኮ ተሸጉደ ነው። እኔንማ አውጥቶ አይጥለኝም። እኔ ግን አንደኛ ነኝ። አራታለሁ ግን እኔ አንደኛ ነኝ። እሺ መጀመሪያ ምን ነኝ የነበርኩት? ሲጀመር እነሱ ኋላ ነው የመጡት። እና በዚህ አጋጣሚ ሁላ አላህ ሲሰጠኝ እሷን ያው ማጣቴን ሳታይ ምን ሳታይ ነው ከኔ ጋር አብራ አሁን አይደለም ያው ከ8 አመት በፊት ብያለሁ ተውብቃችን እና ከ8 አመት በፊት ምንም የሌለኝ ሰው ነበርኩ ማለት ባዶ በቃ ከምንም ተነስቼ ነው እዚህ ደረጃ የደረስኩት። ጎዳና ነው ስምኛለሽ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ትላንትና በነበረን ቆይታ ለእናንተ ያስተላለፍንላችሁ ነገር ነበር። ከቴድሮስ ከዳዊት ጋር ሆነን እንግዲህ ኔይማን ቀጥታ ሊወስዷት በነበሩበት ሰዓት እጅ ከፍንጅ ይዘናቸዋል እና ከዛ በኋላ እንግዲህ ለእኛ መስጠት የነበረባቸው ማስረጃዎች ነበሩ። እንግዲህ እኛም ከነሱ ከስልካቸው ያገኘናቸው ማስረጃዎች ነበሩ። አንዲት ሴት እንዳለችም እንግዲህ የደረስንበት ማስረጃ አለ። ዳዊት ስልኩ ላይ እንግዲህ ለመደበቅ ወይም ደግሞ ለማጭበርበር ቢሞክርም የደረስንበት ያገኘነው ስልክ ቁጥር ነበር። ከዛ ስልክ ቁጥር ላይ ደግሞ ሲደወልበት የነበረ በተደጋጋሚ ቴክስት ሲደረግለት ከወር በፊትም ደግሞ ሲያወሩ እንደነበር የደረስንባቸው ነገሮች አሉ። ግን ዳዊት ሲለን የነበረው ነገር በሙሉ ከተፈጠረው ነገር ጋር ጭራሽ የማይገናኝ ነገር መሆኑን ደርሰንበት። ዳዊት ሙሉ ለሙሉ ምንድን ነው ያለው? እኔ ለዚህ ስራ ከነሱ ጋር ስሰራ ነበር ወይም ደግሞ ለዚህ ስራ ብቻ ነው የተገናኘ ነው ያለው። ግን ካጣራናቸው ወይም ደግሞ ከካሜራ ጀርባ ከነበሩት ነገሮች እሱንም ደግሞ እንዲናገር ለማናዘዝ ከተጠቀምናቸው አቅሞች ጋር እሱ እንዲናዘዝ ስናደርጋቸው የነበሩ ትግሎች ያሉትን እውነታ ወይም ደግሞ ያሉትን ማስረጃዎች እንዲዘረግፍ አድርጓል። እስቲ ዳዊት ምንድን ነው ወይም ደግሞ ምንድን ነው የተናገረው፣ ምንስ ደግሞ ስለዛች ሴት የሚያውቀው ነገር አለ የሚለው እንግዲህ ከእናንተ ጋር አብረን እንሰማለን።
ከጀርባ እናገራለሁ። መናገር ያለብኝ የማውቃቸው ነገሮች አሉ ስላሉ እዚህ ካሜራ ላይ ይዘነው መተናል። እንግዲህ በዛሬ አዲስ ነገር ለየት ያለ ነገር ለእናንተ ይዘን እንደምንመጣ ባለሙሉ ተስፋ ነው። ዳዊት እንዴት ነህ? ያው እንግዲህ ዛሬ ቢያንስ ልብስም ቀይረንልሃል። ይሄ ነገር የሚደረገው ካለክ ስነ ስርዓት አንጻር ወይም ደግሞ አንተ ጥሩ ሰው ሆነህ አይደለም። ይሄን ታውቃለህ። የምታደርጋቸው ነገሮች ስትሰራቸው የነበሩት ነገሮች በሙሉ አንተን እንደዚህ እንደ ሰው አስቀምጦ ለማውራት የሚገባ አይደለም። ግን ያው ሰው ካለው ፐርሰናሊቲ አንጻር ያው ሁላችንም ተመሳሳይ ስላልሆነ አንተ የምታጠፋውን ያክል ደግሞ እኛም ካጠፋን ምኑን ከአንተ ተለየን በሚለው ይሄን ታውቃለህ። እና እናገራለሁ ያልካቸው ነገሮች አሉ፣ እሱም ተናገር። ከባለፈው ያው ትንሽ ያልነገርኩ ነገር አለና እሱን ልንገርህ ብዬ ነው። ያው እንደነገርኩ ይህን ስራ ፈልጌ አይደለም የምሰራው። እሺ። ምክንያቱም ያው የማስተዳደረው ቤተሰብ አለኝ። ሲቀጥልም ያው እንደ ግዴታም ተደርጎብኝ የምሰራው ስራም ጭምር ነው። እንደ ግዴታ ስል ያው መጀመሪያ ስገባበት እንደዚህ አይነት እንዲህ ከበድ ያለ ስራ ይሆናል ብዬ አስቤበትም አይደለም የገባው። እንደ ማንኛውም ስራ እንደነገርኩ ያው ባለፈውም እንደነገርኩ መንገድ ላይ ነው። ሰማኛል። አሁን እዚህ ጋር ያመጣኸው ምንም የምታለባብሰው ነገር እንዲኖራል ያለውን እውነታ ያለባበስኩት አይደለም። እውነቱን እኮ እየነገርኩ ነው አይደል? እኮ ምን መንገድ ላይ ምናምን ትተዋወቃላችሁ በስትክክል እናንተ። ትክክለኛውን ነገር ልንገርህ ብዬ እኮ ነው አይደል? እኮ ነገርኛ በስትክክል ግን እዚህ ጋር ተገናኝተን መንገድ ላይ ምናምን አትበለኝ። መንገድ ላይ ነው ስራ እንትን ልበልህ ምናምን ተባብለን የጀመርኩትም በሱ ምክንያት ነው። ከዛ በቃ ከጀመርኩ በኋላ እንደዚህ አይነት ነገሮች እንትን ማለት የጀመርኩት ይህን ስራ ያው ለብዙ ዓመት ሰርቻለሁ። ይህንን ስራ ስለሷ ያው ያለኝ እንትን እኔም በጣም አላውቃትም ማለት ስራዬን እንጂ የምሰራው ከእሷ ጋር እንዲህ የጠለቀ ግንኙነት የለኝም። አንተን የሚያዝ አስቻለው ነው ወይስ አሁን አንተ የምታወራው ወይም እያወራህላት ያለችው ሴት ነች? እሷ ነች። ሴት አንተን የምታዝ? እሱን አላውቅም እኮ አስቻለው አታውቀውም? እሱን አላውቅም። ስለዚህ አንተ ምን ያክል ጊዜ አብረህ እሱ ጋር ከሰርታለህ? ከእሱ ጋር ልበልህ ያው አሁን እዚህ ጋር እያታለልክኝ እንዳለ ነው የሚሰማኝ። ትናንትና ስላስቻለው ሳውራ ዳዊት ስማኝ፣ ስላስቻለው ሳውራ ስላስቻለው አውቆ ነው እንደሚያወራው ስትለኝ ነበር። ስላስቻለው ምን አውቀህ ነው ስታወራ? እኔ ማውቀው እሱን እኮ ነው። እሱን ነው የማውቀው። ማታውቀው ከሆነ አስቻለውን ስላስቻለው እሱን ሳወራብህ ወይም ደግሞ ስላስቻለው ሳነሳ ለምንድን ነው ያነሳው አይነት ነገር ስታወራ ነበር? እኔ ስራውን የምሰራው ከሰው ጋር እኮ እንጂ ከሱ ጋር እኮ አይደለም። እሺ አሁን አንተ የምትጻጻፈው ልጅ ምንድን ነው የምትሰራው? ምንድን ነው የምትሰራው? አንተ የምትጻጻፈው ልጅ እሷ በቃ ሚስቶቹን እንድትንከባከብ የተቀጠረች ነች። የባለቤቱ እህት ነች፣ ታላቅ እህት ነች። የማ ያስቻለው ባለቤት እህት ነች? ይሄ እንዴት አወቃት? ያው ሰምቼ ነው። እኔ እንደነገሩ ከሷ ጋር በጣም የጠለቀ ግንኙነት የለኝም። ግን ያው ስራው ላይ ያጋጥማል፣ ከሰው ጋርም ትገናኝበታለህ። ሲያወሩ ሰማው። በቃ እኔም በዛ ነው እንትን የተረዳው። አንተ ይሄን እንዴት ልታውቃለህ? ያው እንደነገሩ ከሷ ጋር ግንኙነት የለኝም ብዙ ማለት በስልክ ነው። ነገር ግን አይመስልም። በስልክ ነው በቃ እንትን የምትለኝ የምታዘኛ የምሰራው እንጂ እንዲህ ከሷ ጋር እንዲህ በጣም የተቀራረበ እንዲህ ተገናኝተን የምናወራ ሰው አይደለም። እና በቃ ትደውል አንተን ትለኛለች፣ እኔ እፈጽማለሁ፣ እሰራለሁ። በቃ የምትለኝ ነገር የታዘዝኩትን ነገር መስራት፣ የታዘዝኩትን ነው የምሰራው። እሺ በዚህ በኩል ያስቻለው ሚስት እህት ነች ብለኸኛል። መለስ ብለን ደግሞ ተንከባካቢ ነች፣ ሚስቶቹ የምትንከባከብ ነች አልከኝ። ምንድን ነው ምን አይነት ነገር ነው እያወራ ያለው? ተንከባካቢ ስለ ያው እሷ ነች ማኔጅ የምታደርገው። አሁን ተንከባካቢ ማለት እኮ ማለት እኛ ላይክ እንደምናውቀው ቀጥታ ትርጉሙን ስነግርህ የሆነን ሰው ትሪት ማድረግ አይደል? እና ኢማም እኮ ሚስቱ ነች አይደል? ስለ ኢማም እናወራለን። እሷንም እየተንከባከበቻት ነው። እንደዛ ነው። በዛ አይነት መንገድ ነው የምትንከባከቡት? አዎ በቃ ሄደን እኛ ልናመጣ ስንል ነው አይደለም የምትንከባከቡት? በዛ መንገድ ነው። ምን አረግናት ማለት
እያየህ አይደለም ይዘና ስንሄድ ምንም እኮ ያደረግና ነገር እዛ ቤት የጣላችኋት እናንተ ናችሁ አይደል? እዛ ቤት የጣላችኋት እናንተ ናችሁ። መልሳችሁ ደግሞ ልታግቷት የሞከራችሁ እናንተ ናችሁ። ማገት እኮ አይደለም ትዕዛዝ እኮ ነው። ቤት እኮ እንድንቀይርላት እኮ ነው አይደል? ምን ጋውስ እንደገና ሌላ ነገር ውስጥ ይገባል ያለ ነው። አይ መንገድ አትሳት። በቃ ማውራት ያለብን ነገር ብቻ አውራ። እያየህ ነበር መች አስገድደናል? በራሷ ፈቃድ አይደለም ምንም ነገር ሲሆን ነበር ወይ ጉዳት ነገር አልደረሰባት እያየህ ነው። በሰላም ነው እኮ ይዘናል ልንጣስ እናንተ የመጣችሁ ዳዊት። ድጋሚ ተመልሰን ወደ ትናንትናው ነገር አንመለስ። እኔም ይሄን አልፈልግም። ምክንያቱም እንደነገርኩ መጀመሪያ ላይ ቤተሰብ የሚባል ነገር አለ። አሁን አንተ ስለ ቤተሰብ እኮ የምትጨነቅ አይነት ሰው ብትሆን ነው እጨነቃለሁ። በደንብ ነው የምትጨነቀው። ስለ እኔ አሁን ችግር የለውም። እኔ አሁን አንተ እንደዚህ ስራ ውስጥ መግባት አልፈልግም። ካሁን በኋላ እውነቱን ልነግርህ ነው የመጣሁት። በቃ እውነታው ይሄ ነው አይደል? እነግርሃለሁ። በቃ እኔ ነፃ መሆን ነው የምፈልገው። ከእነሱ ጋር መገናኘት ነው አልፈልግም። ካሁን በኋላ ከእነሱ ጋር መገናኘት ካልፈለግ ራስን ነፃ የምታደርግበት የምታለባበሳቸው ነገሮች ተውና እኔ አሁን ስለ ልጅቷ ብቻ እኔ አሁን እኮ ምንም ስለ አንተ እኮ ምንም ነገር መስማት አልፈልግም። ምንም የምጠቅመኝ ነገር የለም። ግን እኔ ምንድነው የምፈልገው አንድና ያቺ ልጅ የእውነት ተንከባካቢ ነች? የአስቻለው ሚስት እህት ነች ወይስ ምንድን ናት? ምን ነው ያወራኝ? በቃ ያስቻለው ባለቤት እህት ነች። እንደዚህ አይነትን ስራዎች እንድሰራ እሱ ነው እንትን የሚላል የሚያዘው። ኦኬ አሁን ስለዚህ አሁን አንተ እያልከኝ ያለው ዳዊት ምንድነው ያስቻለው ሚስት እህት ነች አይደል? ነው የሚያዘው። አስቻለው ያዛታል። ከዛም በኋላ ያለውን ነገር በሙሉ እሷ ነች እንትን ማኔጅ የምታደርገው እሷ ነች። ምክንያቱም የእሱን ሚስቶች እንትን የምትለው እሷ ነች። እንደውም የሆነ ጊዜ ላይ በምንሰራበት ጊዜ አንዷን ይዘንላት እንደውም እንትን ብለናል ነበር። ምን ልካል ነበር እራሱ እንደናመጣላት የሆነ ቦታ ብዙ ቦታ አላት ወይ ብዙ በቃ ይሆናል አንድ ቦታ ላይ አርፋ የምትቀመጥ አይነት ሴት ነች። የምትገምታት አሁን ከማወራልህ አንፃር የምትጠብቃት አይነት ሴት አለች አይደል? እንደዚህ አይነት ሴት አለች። በቃ አለባበሷ ብትል ንግግሯ ብትል የሆነ በቃ ለየት ያለች ሴት ነች። እና ነገሮችን ደግሞ አንድ ቦታ ላይ አይደለም የምታረገው፣ የተለያየ ቦታ ላይ ነው የምታረገው። ያችን የወሰዳችሁላት ምንድን ነው? አዎ ቅድም እንደነገርኩ የወሰድናት ልጅ ያለችን ቦታ ላይ ነበር ይዘንላት ሄድ ነው። ልጅቷ ምን አደረጉት? ከስንት ቀን በኋላ እኛ አስረከብናል። ለእሷን የሰጠን የት እንዳደረገች አይታወቅም። ምንም በቃ ምን እንደሆነ እኛም አልጠየቅንም። ምክንያቱም እንዳልኩ አንቀራረብም፣ ተገናኝተን አናውራም ብያለሁ። የተባልነውን ብቻ የምንፈጽመው እንደዚህ አይነት ቦታ ላይ አምጦልኝ እንባለን። በቃ ይዘን እንሄዳለን። የምናደርገው ነገር ምንም የለም። እንደውም የሆነ ጊዜ ላይ አንዷን ያስቻለው ሚስት እንደውም በሰዓቱ እርግዝና እንትን እንዳይፈጠር መድኃኒት እንኳን ሰጣት ነበር። ማለት እራሱ ማለት የመድኃኒት ያው አስቻለው ልጅ በጣም ነው የሚወደው እኮ። ያስቻለው ሚስት ማለት እህቷ ማለት ብቻ ነው ወይስ ምን? ሌላ ናቸው እያልኳል። እሺ መድኃኒት በቃ እንዳታረግስ መድኃኒት አርጋባ ሰጣታለች። ትሙት ምን ትበል እኛ ምንም እናውቀው ይታወቃል። ሰምቼ ነው እንደዚህ አይነት ነገር ትሰራለች። ሲቀጥል ደግሞ እንደነገርኩ አስቻለው በጣም ልጅ የሚወደው እኮ። ከአስቻለው ተደብቃ ነው ይሄን የምታደርገው? አዎ ተደብቃ እንደዚህ አይነት ነገሮችን ትሰራለች። አንዷም የት ትግባ አይታወቅም። ይሄን አስቻለው ሳያቀርቱ ነው እስካሁን ድረስ ነው ወይስ ምንድን ነው? ኧረ በቃ እሱ እንደነገርኩ እኮ እንዲሰጥ የምታረገው ነገርም እንዲፈልግ በምታይታ አይገናኝም። ለሱ በምን እንትን እንደምትለው ነው እንጂ በምን አይነት መልኩ አሳምና ሰውየው እንደምታታልለው ፈጣሪ የሚያውቀው። እኔም በእናትህ እኔ ይቅርታ አድርግልኝና በቃ እኔ ከእንደዚህ አይነት ነገር ውስጥ ነፃ መሆን ነው ፈልገው። እኔ በጣም ሰልችቶኛል እንደዚህ አይነት ስራ። እሺ ዳዊት፣ እንግዲህ አሁን አንተ እንደምትለው ከሆነ ከዚህ ስራ መውጣት ፈልጋለሁ፣ በእንደዚህ አይነት ሁኔታ መቀጠል አልፈልግም ነው የምትለው። እንደዚህ ከሆነ ያለውን ነገር በሙሉ ትተባበረናለህ ማለት ነው? እኔ እተባበራለሁ። እኔ ነፃ መሆን ነው ፈልገው። በቃ እኔ ሰልችቶኛል እንደዚህ አይነት ነገር። ምክንያቱም ከኔ አልፎ እዛ ጋር ቤተሰብ ይጠብቀኛል። ቤተሰብ የምፈልገው ቤተሰብ አለኝ። ማታ ላይ ቴክስት ጻፍላት ስንልህ ቴክስቱ እጃችን ላይ ነው፣ ግን ያው አንዴ እንድታወራትን በስልክ ስለፈቀድንልህ ቴክስትን ጻፍላት ብለን ያጻፍን ነገር አለ። አሁን ሙሉ ለሙሉ ምን እንደምታደርግ ታውቃለህ? ትደውልላታለህ። ከዛም በኋላ ለማንም ለራሷ ትደውልላትና ነይማ አስቸግረኛለች። እኔ
እንጃ ልንገርህ በእናትህ እንጃ ሳትጠራጠር አትቀርም። በቃ የዛኑ ቀንም ነይማን ልናመጣ ስንል እኮ ስለዘገየንባት ይሆን ያሰበችው ነገር ሊኖር ይችላል። ቴክስቱንም አንብበዋል አይደል? አርጋልኝ አታውቅም እኮ እንደዚህ አይነት ነገር ሰማኛለህ። ብትጠራጠርስ እሺ ነገር አው መጠራጠሯ ለኔ ምንም አይነት እሷ አጠራጠርኩ እኔ ግድ ይለኝ አይደለም። እሺ አንተ ደውለህ ታብቱን የምታስበው መስሎኝ በል ትደውልላታለህ። ከዛም በኋላ ነይማ ስላስቸገረች የሆነ ቦታ አስቀምጠናታል። እኔና አንቺ ግን የተለመደው ቦታ ወይም ደግሞ ትገናኙበት ካለ እንገናኝ ትላታለህ። እኛ ማጥመድ ባለብን መንገድ እናጠምዳታለን። ምንድን ነው ያልተዋጣልን ነገር? አይደለም ሳትጠራጠረኝ አትቀርም። በቃ ምክንያቱም በጣም ቆይቼባታለሁ። አምጣልኝ ያለችኝ በዚህ ሰዓት ላይ ይዤላት አልሄድኩም። ስለዚህ ምንድን ነው የሚያስፈራንተ? ከኛ አጠገብ አለ አይደል? እሺ እኔ በእናትህ እኔ ቤተሰቦቼን ብቻ ጠብቅልኝ እኮ ከኛ ጎን አይደል ያለው? ችግር የለውም በቃ እደውልልሃለሁ። ቤተሰቦቼን ብቻ ጠብቅልኝ። ውድ ቤተሰቦቻችን እንግዲህ ዳዊት ከእሷ ጋር ያለውን ቅርበትና ያስቻለው ሚስት እህት ነች ማለቱም እኔ ግራ እያጋባኝ ነው ያለው። እዚህ ጋር ዳዊት ምንም የሚያስዋሸው ነገር ያለ አይመስለኝም ከሚሰማቸው ነገሮችም አንጻር ነው። ግን ይህን የምታደርግበት ምክንያት ምንድን ነው? አስቻሎስ ከሚፈልጋቸው ሴቶች ልጅ መውለድ እየፈለገ እሷ ያንን ነገር የምታደርገው ለምንድን ነው? ከምንስ ሀሳብ ነው? ዛሬ እንግዲህ እንደ እግዚአብሔር ፍቃድ እሷን ለመያዝ ከኛ መደረግ ያለበትን ነገር በሙሉ እያደረግን ያለ ነው። እሱም ደግሞ እንግዲህ መደውል ያለበትን ይደውላል። ከዛም በኋላ ሴታፕ ሰርተን እንግዲህ እሷን መያዝ እንዳለብን እንይዛታለን። ብቻዋን ነው የምትንቀሳቀሰው ወይስ? አዎ ብቻዋን ነው የምትንቀሳቀሰው። ማለት በፊት ላይ ከሰው ጋር ነበር የምትንቀሳቀሰው። ማለት ቦዲጋርድ ምናምን ነገር አስከትላ የምትንቀሳቀሰው። አሁን ላይ ምን እንዳሰበች ነው። ብዙ ሰው አጠገቡ አይኖርም። አዎ ብዙ ሰው አጠገቡ አይኖርም። እሺ እንግዲህ ውድ ቤተሰቦቻችን ያለውን ነገር ኢንፎርሜሽን እንትን ብለናል። ከእሱ ጋር ማውራት ባለባቸው መንገድ ያወሩና እኛም እንግዲህ ሴታፓችንን አስተካክለን ወጥመዳችንን ዘርግተን እሷን መያዝ ባለብን መንገድ እንይዛለን። እንግዲህ እስከዛ ድረስ ከኔ ጋር ቆዩ እያልኩ እናንተም እንግዲህ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። እንግዲህ አሁን ቀጥታ ወደ ሴትዮዋ ጋር እንሄዳለን። በሴታፓችን መሰረት እንግዲህ እንደምናገኛት ባለሙሉ ተስፋ ነኝ። እስከዛ ድረስ መልካም ቆዩ። እሺ እንግዲህ ውድ ቤተሰቦቻችን አሁን እንግዲህ ከዳዊት ጋር ሆነን ልጅቷን ባሰብነው ወይም ደግሞ እንግዲህ ለማጥመድ ባዘጋጀነው መሰረት እየጠበቅናት ነው። አሁን ቀድማን ደርሳለች። እኛም እዚህ ጋር የቆምንበት ይህን ቪዲዮ የምናስጀምርበት ምክንያት ምንድን ነው? ከሌላ ሰው ጋር መሆኗን አለመሆኗን አጣርተናል። በዛ በኩል እንግዲህ ሌላ ሰዎች አሉ። ግን እኛ ምንድነው ከመኪናዋ ወርዳ ትንሽ ጠጋ ብላ መቆሟል። ምክንያቱም አውቶማቲካሊ እዛ እንደደረስን መኪናውን አንስታ እንድትሄድ ስላልፈለግን ከዛ ፈቀቅ እንድትለው እዚህ ጋር ቆመን እየጠበቅን ያለ ነው። አሁን እሷ እየደወለችለት ነው ያለችው። ልክ ከመኪናዋ ራቅ ስትል እዛ ጋር ያሉ ልጆች ይነግሩናል። ለኛ ሮጠን ለመያዝ እንሞክራለን። ያለውን ነገር በሙሉ ይዘናት እንግዲህ እናስወራታለን። ይሄ እንግዲህ ምንድነው የሚሆነው? ዳዊት ምንም አይነት ሌላ አላማ ይዘህ ከሆነ ሌላ የምታስበው ነገር ካለ ውርድ ከራስህ። እኔ ምንም አላማ የለኝም። ምንም የምታስበው ነገር የለኝም። በቃ እኔ ነፃ መሆን ነው ፈልገው። ስለዚህ አሁን አንተ ምንድነው የምታደርገው? ቀስ ብለህ ሄደህ እሷን ለማግኘት ትሞክራለህ፣ ትታያታለህ። ከዛ እኛ ከጀርባክ መተን እሷን እንይዛታለን። አንዳች ነገር ብታስብ ውርድ ከራስህ ብያለሁ። ስለ ቤተሰቦች እንዳትረሳ። አሁን ወደ እሷ ያለችበትን ቦታ አይተዋል መቼ። ቀስ ብለህ ትሄዳለህ። እኔ እናንተ አብረን እንሄዳለን። ሂድ፣ ወደኛ አትመልከት። እንግዲህ ውድ ቤተሰቦቻችን አሁን እሱን አስቀድመን የላክንበት ምክንያት ምንድነው? በዛ በኩል ላምልጥ ቢል እንኳን ሌላ ሰዎች አሉ። ሲቀጥል ደግሞ እኛን አይታ ሌላ ነገር እንዲፈጠር ስላልፈለግን እና ተከተሉ። አንተም ና ከጀርባዬ። ቁሚ፣ አርፈሽ ቁሚ፣ አርፈሽ ቁሚ፣ አርፈሽ ቁሚ። ምን ፈልጋችሁ? ምንም አይነት ነገር እንዳታስቢ። ታውቂያለሽ? ለምንድን ነው እሱን ያገኘሽው? ለምንድን ነው እሱን ያገኘሽው? ዳዊትን ለምንድን ነው ያገኘሽው? ደወለልኝ፣ ጠራኝ። ደወለልሽ፣ ጠራሽ? የማነው ዳዊት? እኛ ጋር ሆነሽ ልታወሪ ነገር አለ። ምንድን ነው ከእናንተ ጋር? አንድም ድምፅ እንዳታስቢ። በራሷ መኪና ይዘናት እንሂድ። ዞር ና፣ በራሷ መኪና ይዘናት እንሂድ። ወዴት ነው በራሴ መኪና ይዘናት የምትሄደው? ሰውዬ ጤነኛ አይደለም።
ምንድን ነው የምትፈልገው? ምንድን ነው? ለቀኝ እንጂ ምንድን ነው የምትለው ሰውዬ? በሕግ አምላክ እንዴት የለም እንደ ያገሩ ላይ ምንድን ነው? እንዳትጠጋኝ በሕግ አምላክ ሴት ልጅ ነሽ። ከዚህ በላይ አቅም ልትጠቀም ይኸውልሽ የማይሆን ነገር እንደነገር አታስብ። ዘርበል ብሰማ አይደል ንብረቴ ተቀበል። እያየሃት ነው? ምንድን ነው የሰው ንብረት መፈተሽ? ዞር በይ። ለዚህ ነው አስሬ ቦርሳሽን የምትጎትቺው? በሕግ አምላክ የምፈልገውን ነገር በጎ ይጠይቀኝ። በቃ ለምንድን ነው ያልሽኝ? መሳሪያ እራሴን ለመከላከል ማለት እራሴን ለመከላከል ብለሽ እኔን ለመግደል ነው? ዝም በል። የታውቃለህ? ይሄ መሳሪያ እራሴን ለመከላከል ምንሽ ነው የምትከላከለው? ፍቃድ ያለው ነው። እንደ ማንኛውም ዜጋ ፍቃድ ያለው ነው። ይዛ አታውቅም። እውነቱን ልንገርህ፣ ይዛ አታውቅም። ዛሬ ኬን ያዘችው አንቺ እኔን ለመግደል ነው? ማነው አንተ? እኔ ታውቃለህ ሰውዬ። ንብረት ለምን አመለስልኝም? የምትፈልገውን ነገር ቁጭ ብለህ ተረጋግተህ ማውራት እንችላለን። ይሄ መሳሪያ ምን ልታደርጊ ነው ያልሽው? ልንገርህ ተው በቃ አርፈሽ ቁጭ በይ። እንዴት ትመታኛለህ? ሕግ የለም። ሰሚኛለሽ? ዳዊት ጠጋ ብለህ ሰሚኛለሽ? ሴት ልጅ ነሽ፣ ተከበሪ ተብለሻል። ለዛ ነው ሴት ልጅን በጥፊ የምትማቱት። ማንም ሰው እንዳይ ለዚህ ነዋ ታዲያ ቦርሳሽን አጥብቀሽ ይዘሽ መሳሪያ በታጥቀሽ የምትወጪው። እኛን ለመግደል ነው። እውነቱን ልንገርህ፣ እኛን ለመግደል ተጠራጥራ እኛን ለመግደል እኔና እሷን ሆን ብላ ልገለል ነው። አጥሻለሁ እኮ እንዴት ነው ማለት? ስራዋን እኮ ይነግሩኛል። ስማ እንዴት ነው አላውቅም እትዬው እኛ እኮ ደውለንልሽ ትሰሚኛለሽ? ተረጋግተሽ አውሪ፣ በጣም ተረጋግተሽ አውሪ። እንዴት ነው የምረጋጋው? እዚህ ጋር ሁሉም በሀገሩ ላይ እንዴት እንደዚህ ጥፊ ይሰነዘርበታል? እንደ ሀገሩ ያለው እኮ ሀገሬ ላይ ነው። እዚህ ጋር መስማት የሚችል ሰው ነው ያለው። ተረዳሽ? ሁላችንም መስማት እንችላለን። እና ትጭዩበት እኮ አሁን እዚህ ጋር የምትሳደቢውን ነገር ትተሽ በስነ ስርዓት ማውራት ባለብን መንገድ እናውራ። የሰማሽ ነው? እኛ ደውለንልሽ ቴክስት መልሰሽ በስልክም ቢሆን አውርተሽም ከሱ ጋር ተቀጣጥረሽ የመጣሽው እዚህ ደርሰሽ አላቅህም ማን አንተ የሚል ነገር አያወጣሽም። ምንም ነገር አያድንሽም። ሰማሽኛ? እንዲሆን አታውቅም። እኛ ልገል ነው እንደዚህ የሆነ የመጣችው። አሁን ሽጉጡን ሳይሆን እኔ ራሴ እና ማንን ለማግኘት ነበር የመጣሽው? ማንን ፍለጋ ነው የመጣሽው? እኔ የማቆሰው መስሎኝ ነው የደወለልኝ የመጣሁት። ለዛ የማቆሰው መስሎኝ አጋጣሚ ያው በቤተሰብ ጉዳይ ያለ ሰው መስሎኝ የመጣሁት እንጂ እኔ በስልክ እኔ እና አንቺ አላወራንም። እኔ ቤት መቼ ዛሬ እኮ ማቆሰው ከመጀመሩ ነው አንቺ እንደዚህ አይነት ነገር የምታደርጊው። ሽጉጥ ይዘሽ እንትን ብለሽ ብቻሽን ሰዓት እኮ ጋቢ ነው። ማንም እኮ ማየት የሚችል ጉዳይ ነው። ጋቢ እኮ ነው። አንቺ ነሽ ሽጉጥ ይዘሽ የምትይዥው ብቻሽን የምትንቀሳቀሽው። አንተ ስለኔ ምን አውቀት ነው? አንቺ እኛ እንኳንም ኖረ ሰሚኛለሽ? ማታውቂው ልጅ ነው ከወር በላይ እንደዚህ ስታወሪ ነበር። ይሄ ምንድን ነው? ካጂ ምን አለ? እነዚህ ቴክስቶች ምንድን ናቸው? አምጪው ስልኩን። ካጂ እነዚህ ቴክስቶች ምንድን ናቸው? ናው ሰደ አንተ ሰው ለምን አትወኝ? ካጂ እንጂ አሁን ካጂ እነዚህ ቴክስቶች ምንድን ናቸው? ያ ትጻጻፋለህ። አሁን በዚህ በኩል ሰሚኛለሽ? እኔ ከአንቺ ጋር ብዙም እንትን የሚያጨቃጭቀኝ ነገር የለም። ሰዓትም የለኝም ጌታዬ። እኔ ሰዓት የለኝም። በጣም ሰዓት ቆጥቤ የምጠቀም ሰው ነኝ። በጣም እጅግ በጣም ሰዓት የለኝም። ፈጠን አድርግና ወደ ጉዳይ እንግባ። ቅድም የነገርኩህን ነገር ለምን አትጠይቃትም? የምሄድበት ጉዳይ አለኝ። ሰዓት አለኝ አልኩህ። በሰዓት የምንቀሳቀስ የምን ሰዓት? ሰውዬ መሄጃ የለሽም። ጉዳይ ያለው እሱ አይደለ? መሄጃ የለሽም። ጭራሽ ልትገኝ
ጭራሽ ልገኝ ምን ይገደላል አንተ? እኔና ምስኪኗን ዛሬ ልደፋ አየው አይደል? እኔና ምስኪኗን ዛሬ ልደፋን ነበር ማለት ነው። እንዲሆን አታውቅም። ብቻዋን ከሰው ጋር ነው የምትንቀሳቀሰው። ሰው በሚያስፈልግ የሰከ ሰው ጋር ሄዳለሁ። ሰው ግን ነፃ የሆነ መንግስት የሰጠኝ ንብረት ስላለ እንዳለ በነፃነት ማን ፈርቼ እስኪ ንገረኝ። ደፋ ነይማን እዛ ለምን ነበር ያስቀመጥሻት? ቶሎ ትልልኝ። ነይማን እዛ ለምን ነበር ያስቀመጥሻት? ማን ነው ካጃ እንደምታሰር እዚህ ደግሞ ካጅ ያስቻለው ሚስት ዛሬ ገረሰው ወጣው ድራማውን ትችላለሽ። ያስቻለው ሚስት እህት ትባያለሽ ነኝ። ያስቻለው ሚስት እህት ነሽ። አዎ። በዚህ በኩል ደግሞ ትንከባከቢያቸዋለሽ ያስቻለው ሚስቶችን። እነ ነይማ እንግዲህ አሁን ሚስቶች እያልክ ነው ጋዜጠኛው፣ እየተሳሳትክ ነው። ለምን እሳሳታለሁ? ነይማ መቼም እንግዲህ ያስቻለው ንብረት መምጫ መንገድ እንደሆነች ማንም ሰው የሚያውቀው ነገር ነው። እሺ አረብኛም ደግሞ ትችያለሽ። ላስቻለው እንግዲህ ሴቶችን መቼም የምታናግሪለት ተስማምታችሁ የምታጠምዱበት ነው። አረብኛ አይደለም ምንም ነገር ትችላለህ። በአሁኑ ሰዓት እድሜ ለቴክኖሎጂ መብትክ ነው። ሁሉንም ማወቅ ትችላለህ። ምን አታውቅም እንደ በቴሌቪዥን ምንትስ የሚባሉት ማወቅ ትችላለህ። መማር ብትፈልግ ከሆነ ማለት ነው። እንኳን አረብኛ የአንቺን ፐርፐዙን እንኳን ስለማውቀው ነው። ይሄን የምትማሪበት ወይም ደግሞ የምታውቂበት መንገድ ስለምትፈልጊው ነገር ስላለ ነው። የምታውቀው ምንድን ነው? ስለኔ ምን የምታውቀው ነገር አለ? እሺ ከአንደኛው ሚስቱ ለራሱ ልጅ እንዲወለድ ያልፈለግሽበት ምክንያት ምንድን ነው? ያው አስቻለው ልጅ አይወድም። ልጅ አይወድም ምን ማለት ነው? ልጅ አይወድማ ልጅ አይወድም። በቃ አጭር መልስ ነው። እንደወልድ አድርገሽ አንቺ አይደለሽ እንዴ መድኃኒት ሰጥተሻት ልጅ ስለማይወድ ነው። አያት የምትወራው አጭር መልስ ልጅ አይወድም። እሺ ዳዊት ዝም በላ። መርዝ እየሰጠሽ እየገደልሽ ነው። ልጅ አይወድም። ማስረጃ አለ። ማስረጃ አለ። አሁን እዚህ ፈለግ ሰቀርቢ እንትን አትወይ አሸፋፍኝ ዳዊት አትካጂ አትዋሽ ዳዊት ዝም በላ አንተ። እሺ እህቴ አንቺ ምን ነበር ያልሽው? አንቺ ትክክል ነሽ። እንግዲህ አሁን እሱ ሜቢ ተሳስቶ ሊሆን ይችላል። እስቲ ራስሽን አስተዋውቂልኝና ማን እንደሆንሽ በስትክክል ነፃ መሆንሽን አስተዋውቂ። አልማዝ ልበል ወይስ መዲ የትኛዋ ትሻላለች? ምን ብዬ አንተ ማን ሆነህ ለአንተ ማንነትን ላስታውቅ? ምንም እኮ የገባኝ ታሪክ የለም። አንተ ሰብስባችሁ ይዛችሁን ገባችሁ። ምንም እኮ ታሪክ የለም። ፊት ለፊቴ ካሜራ ገጥመህ ነው የምታናገረኝ። ማነህ? መታወቂያን አሳየኝ። አንተ ህጋዊ ሰው ነህ ወይ እኔን ልታናገር የምችልበት? ይሄ ራሱ እኮ ጉዳይ ጥያቄ አለገና መጠየቅ የምትፈልጊውን ነገር በአግባቡ መንገድ ጠይቂ። የሚመለስልሽ ነገር በሙሉ ይመለስልሽ። በቃ ህጋዊ መጀመሪያ ማስረጃ ፈልጋለሁ። ህጋዊ መሆኔ እኮ ከዚህ ጀርባ ያሉ ሰዎች ለራሱ ይመሰክራሉ። መታያቸው ነገሮች ማለት ምን ታውቃለህ? ከዚህ በፊት እኮ የተማታችሁ ያስገባችሁ ምታደርጉ ነገር ደግሜ የምነግርሽ ነገር ስምሽን በስትክክል ንገሪኝ። ማን ነው ስምሽ? አልማዝ። ትሰሚኛለሽ? አንቺ የእውነት ያስቻለው ሚስት እህት ነሽ ከሆነ ስራሽ ምን እንደሆነ ምን አይነት ሰው እንደሆናችሁ መገመት አይከብድም። አሁን እዚህ ጋር የምታስመስዩን ነገር ሳይሆን ኤግዛክት ነገሩን ስለምናውቅ ማለት ነው። አስቻለው ልጅ አይወድም ነገር እኔ ምን እንድነግርህ እስኪ አንዱ ነገር ካንተ ከምታውቀው ነገር ማለት አስቻለው የሚሰራቸውን ባዕድ አምልኮዎች ነው የምነግርሽ። በግብር ሰበብ እያለ የሰዎችን ነፍስ የሚጫወትበትን የሰዎችን ላብ የሰዎችን ደም ነው የምነግርሽ ወይስ ምንድን ነው? ስም ማጥፋት በሕግ ያስቀጣል። ይሄን ሳታውቅ ነው የምትገባበት። በሕግ እንደሚያስቀጣ ታውቂኛለሽ እኮ በስትክክል። እነ በላይን እና አስቴርን የእሱ ባልደረባ እስከነ ለማ ድረስ መቀመቅ እንደከተትኳቸው ታውቂያለሽ። መቀመቅ እንደከተትኳቸው ታውቂያለሽ። ስለዚህ አሁን ለማምለጥ መንገዳችሁን እየፈለጋችሁ ነው ያላችሁት አይደለ? ኦልሬዲ አሁን እኮ አቅም እንዳሌላችሁ አይቻችኋል። ምንም እንደምታወሩት አይደላችሁ። እና ከአንቺ የምፈልገው ያስቻለው ሰው እንደሆንሽ ያሉትን ማስረጃዎች በሙሉ እናውቃለን ነሽ። ስለዚህ መናገር ያለብሽ ነገር ተናገሪ። ምን ልንገርህ? እስኪ ጠይቀኝና ልንገርህ። ላስቻለው ምንድን ነው መሰለለት? ምን እሰራለሁ? የሚስቱን እንከባከባታለሁ። ሚስቱን ትንከባከቢያለሽ። አዎ። በዚህ በኩል ደግሞ እነ ኔይማንና የመሳሰሉት እህቶቻችንን በየቤቱ ላይ ስታሰቃይ እንደነበር ሰምተናል። ምንድን ነው እሱ? ይሄ ተሳሳተ መረጃ። ቅጥረኛሽ አጠገብሻለሁ። እኔ ሲጀመር ነገር እኮ እሱን አላውቀውም አልኩ እኮ። እኔ ጋር አጠገብ ደፍሮ ራሱ መቀመጡ ለእኔ እየገረመኝ ነው።
ማለት አላውቀውማ። ማያውቅሽ ሰው ታዲያ እንዴት ይፈራሻል እንዴ? ለምን ይፈራኝ? ሰው አይደለም። ያኔ አልገረመሽ? አስመሳይ ነች። ስርዓት አስይዝልኝ። ስርዓት ለምን አታስይዝልኝ? አንተ ስቀርብ ለምን ነው የምታስመስለው? 40 ነው የምገርፍህ። እውነቱን 40 ነው የምገርፍህ። ጠብቅ። አያት የምትለው እያያን ነው። እኔ በእናትህ ነፃ መውጣት ነው ፈልገው። እኔ ነፃ መውጣት ነው ፈልገው። ከዚህች ገላግኝ በእናትህ። እኔ ቤተሰብ አለኝ። እኔ በእናትህ ከዚህች ጋር እኔ መስራትም አልፈልግም። በቃ እንደዚህ ወራዳ ስራ መስራት አልፈልግም። የምፈልገውን ነገር ጠይቄ ለምን አልሄድም ወደ ጉዳይ? ወዴት ማትሄጂ? እውነቱ ሲነሳባት ነው እንዴ ተነሳ ነው የምትለኝ? እስኪ ዝም በል አስመሳይ። አንተ ለኮ ልጅ ነኝ። ዝም በል እስኪ። ስርዓት አስይዝልኝ። ስርዓት አስይዝልኝ። ስርዓት አስይዝልኝ። በቃ ዝም በል እባክህ። ወደዛ እንደውም አላውቀውም። በቃ አላወራም እኮ አላውቀውም ስትይ ነበር። አላውቀውም ስትይ ነበር። አላውቀውም። ማታውቂውን ሰው ሳበላ ነበር። ተረበ መታ ወንጀለኛ ነበር። ዝም በል። ስንት ጉድሽን ነገር ነው። ስርዓትሽን ያዥ እዛው። ጉድሽን ነው የነገርኩት እኔ። ጉድሽን ስንት ሰው እንደምታሰቃይ ያስቻለውን ሚስቶች ምን እንደምታደርጋቸው ነኢማንም ጭምር ይኸው አብራን ዛሬ ልደፋን ምኛለሽ። መናገር ያለብሽ ነገር ትናገሪያለሽ። አልማዝ ውድ ቤተሰቦቻችን አሁን እዚህ ጋር እየቀረጸን እንግዲህ መብራት እየጠፋብን ያለው ግን ግድ ይሄ ነገር ለደቂቃ መቋረጥ ያሌለበት ነገር ስለሆነ ነው። እቺ አልማዝ ተብዬዋ እንግዲህ ምን አይነት ሀሳብ እንዳለን ምን አይነት ሰው እንደሆነች እያንጸባረቀች ነው። እሱን እኛ መከታተል ባለብን መጨረስ ባለብን መንገድ እንጨርሳለን። ዳዝማታ እሺ አልማዝ ከዚህ በፊት እንግዲህ ይሄ ዳዊት አምጥቶ የሰጠሽ ልጅ ነበረች። ያቺን ልጅ ምንድን ነው ያደረግሻት? ከታትፌ በለዋለሁ በል ወይስ ምን ልበል? ካጂ የነንም አራት አዝናናኝ ጋዜጠኛ በእናትህ እውነቱን ንገሪው። የት እንዳደረግሻት? እኛ እኮ ትክክለኛ ነገር ነው የጠየቅንሽ ያለነው አይደል? ትክክለኛ ነገር ነው የጠየቅንሽ ያለነው። ምን አረኳት? የትኛው ልጅ? አየህ ከብዛታቸው አንተ ነገራት ታዲያ ከብዛታቸውን አየህ እኮ ነገራት። የዛሬው አምጡልኝ አልሽኝ። የኔ ያልሻል አየሁ። እኔ እኮ ነው ያመጣው። እንዴት ነው አላውቃትም? ፊት ለፊት ተናገሪ። እውነቱን ንገሪ። እውነቱን የምናገረው ነው አላውቃትም። የት እንዳረግሻት ንገሪው። ሰው የሥራ ለምን ዛሬ የለና አላውቃትም። ያመጣት ልጅ አየህ አላውቃትም። ምን ልጅ ናት? ትሰሚኛለሽ አልማዝ፣ ሌላ ማለት ሳይሆን የአስቻሉ የቅርብ ሰው በመሆንሽ ብቻ የህግ አካላቶች መቅጣት ባለባቸው መንገድ ይቀጡሻል። ይሄ ማለት ደግሞ አስቻሉን አሳልፎ የመስጠት ግዴታ አለብሽ። አሁን የማትናገሪያቸው ነገሮች ለራሱ የወንጀል ተባባሪ መሆንሽን ያሳያል። ስለየትኛው ወንጀል ነው የምታወራው? መቼም ያስቻለው ወንጀል 1-2 ብለን ጠቅሰን የምንጨርሰው አይደለም እና ምንም ጭቅጭቅ አያስፈልገንም። ሴት ነሽ አንቺ ላይ አቅም መጠቀምም ይከብደናል። አስፈላጊ ከሆነ ግን እሱንም ቢሆን እናደርጋለን። ቆይ ነይማን የት ልታረጋን ነው? ቆይ ይዘህልናል። እስቲ ጠይቃት። ምን ልታረጋን? አልማዝ እኔ አሁን በመጫወጫው ማምን አይነት ሰው አይደለሁም። መጫወጫችንም ላይክ አንቺ እንዳሰብሽው መሳሪያ ታጥቀሽ የምትንቀሳቀሽ አይነት ሰው አይደለሽም አይደል? መሳሪያ እኮ መሰጠት ያለበት ሰው ምን አይነት ሰው እንደሆነ እንዴ አንተ አቅሙ ካለ እኮ ራስን ለመጠበቅ መሳሪያ ነስ ራስሽን የምትጠብቂው ንብረት ነው እንጂ ራስን ለመጠበቅ የሚሰጥ ነገር የለም። ለምሳሌ አምሽቼው ነፃ ከሆንሽ ለሌሊት እወጣለሁ፣ ማታ አምሽቼ እገባለሁ። አካባቢ ላይ ደግሞ በጣም የሚያስፈራው ነገር ስላለ እዛ ብዬ ፍቃድ ተሰጥቶኝ በመንግስት ያስኩት ንብረት እሱ ነው። በኋላ ላይ እንግዲህ ከህግ አካላት ጋር የምታወሪበት ነገር ስለሆነ ችግር የለውም። ግን አሁን አልማዝ ከዚህ በፊት እርግጠኛ ሆኜ የምነግርሽ አረብ ሀገር ከአስቻሉ ጋር ተባብረሽ ሴቶችን ስታታይ ንብረቶችን ስትበይ እዚህም ደግሞ ኔሚያን የመሳሰሉ እህቶቻችንን ስታስቀይ የነበርሽው አንቺ እንደሆንሽ እርግጠኛ ነኝ። ሊለወጡ ወደ አረብ ሀገር መሄድ እንፈልጋለን፣ መለወጥ እንፈልጋለን፣ ቤተሰቦቻችንን መርዳት እንፈልጋለን የሚልኩት እግዚአብሔር ይመስገን ፕሮሰሳቸው ጨርሰን ወደ አረብ ሀገር እንልካለን። እናንተ እንደዛ ከሆነ እኛ ምን እናደርጋለን? ለምን ታጅናለሽ? እንደዛ ለሚጠይቀኝ እየመለስኩለት ነው። አንተም አንዳንድ ነገሮች እንድታስብ ለምሳሌ ፓስፖርት አድርጌ አላውቅም።
ሰርቼ አላውቅም እንደዚህ እና እኔ ጋር ምን ስሰራ ነው የምታሰር ነገር ያለ የምታሰርኝም በደንብ ነው የማውቀው። ፓስፖርት ተዋሻለሽ? አዎ ኢሚግሬሽን ወረቀት ፓስፖርት ቪዛ ስታስመስል ሰርተን አናውቅም እንደዚህ አይነት ነገር እንደዚህ አይነት ቦታም አንቺ አልማዝ ይሄንን ነገር ብዙ መንገድ ሳንል ብንቋጨው ምን ይመስልሻል? ኧረ እኔም ደስተኛ ነኝ። በእናትህ ደክሞኛል። ከመንገድ ነው ወደና ወደ ቢዝነስ እየሄድኩኝ ያለሁት ሰዓቴን በጣም የገደልኩኝ ነገር ያለ አይደል? እሺ መኪናሽን እንግዲህ ከላይ አቁመሽ ተደብቀሽ ስትመጪ ነው ያዝነሽ አይደለ? እና ስታይንም እንግዲህ እሱም ባይሹ ሰዓት ብዙም የተደናገጥሽው ነገር አልነበረም። እኛም በምታይ ሰዓት ምን ሆነ ምን አደረኩት? ካገኘሽኝ ጀምሮ 4-5 አይነት ነገር ነው። መጀመሪያ አላውቀውም፣ ሲቀጥል ዘመድ መስሎኝ ነው፣ ሶስተኛ ተርቦ ያበላው ሰው ነው። አንቺ ያረ እንዲያቷሽ ከመጀመሩ ነው። አንቺ እኔን አይተሽ እንትምትይ ምን ሆነ? ተሻማጣ ዝም በል እያያት አይደል? ይሄ ራሱ እኮ በቂ ማስረጃ ነው። ንጹህ ሰው ብትሆን እንዲህ ትሆናለች? ንጹህ ሰው ብትሆን እንዲህ ትሆኛለሽ? አስመሳይ ሆንሽ። ከአንቺ ጋር ራሱ ምን ሳላቅሽ በፍላግልክ ነው። ስሜታዊ እያደረከኝ ነው። ይቅርብ ጋዜጠኛው ንገረው። አርፈሽ ቁጭ በይ። ስርዓትሽን ያዥ። ክብረ ቢስ ስርዓትሽን ያዥ። እዛው ራስ እንግዲህ እኔ በሚገባው መሰረት አውርቼሻለሁ። አልቀበልም ብለሻል። እንግዲህ የምትወጂው ባለቤትና ልጅ እንዳለሽም እናውቃለን። አሁን እኔና አንቺ መስማማት የምንችለው አንቺ በምታወሪው በአንቺ ቋንቋ ስናወራ ነው። አንቺ በማገት እና በማሰቃየት የምታምኚ ሰው ስለሆንሽ በአንቺ ዳፋ መጠየቅ ያለባቸው ሰዎች እንግዲህ ሊጠየቁ ነው ማለት ነው። እና ማን ነው ጠይቃቸው? እኔ ሲጀመር ማሰቃየትም ምን ማለትም ምን የለውበት አላሰቃይም። ነገር ልጅሽን ትወጃታለሽ? ኧረ ከራሴ በላይ ነው። ባለቤትሽንም እንደዛ። በጣም አንቺ እነኔ ማን የምታሰቃይበት ወስደሽ የምታስቀምጫቸው ቦታ ለተወሰነ ጊዜያት ብናስቀምጣቸው ምን ይመስልሻል? ማናት ነኝ እየነገርኩ ነው ያለሁት። ምንድነው ማሰቃየት? አልገባኝም። እንደ እኔ እናቴ ልርዳ ብላ አንድ ሴት ምን ስመጣ እኔ እንዲህ ማለት ይችላል? አሁን ይሄ ካሜራ ጠፋ ማለት አልማስ፣ እውነቴን ነው የምነግርሽ። ከኔ ጋር ያለሽን ንግግር ጨርሰሽ ለህግ አካል አሳልፈን እንሰጥሻለን። እኔ ደግሞ በራሴ ባለቤትሽንም ልጅሽንም ያሉበትን ስለማቅ ዝም ስለመል ማድረግ ማንችል አይመስልሽ? የምትፈልጊው አንቺ አይደለሽም? አስቻለው ተብዬ ማድረግ የሚችለውን ነገር እናደርጋለን። ስለማንፈልገው ነው። አስፈላጊ መስሎ ከታየን ግን ለብዙዋን ስንል እናደርጓለን። አሁንም ደግሞ ላንቺም ለባለቤትሽም ለልጅሽም ሳልሳሳ ምንም ነገር ከማድረግ ወደኋላ አለ። ያን ነገር እንድጠቀም ግን የምትገፋፍኝ አንቺ ነሽ። እውነቴን ነው የምነግርሽ። ካሁን በኋላ ይሄ የምትሳደቢያትን ነገር ምትጮዩን ነገር ትተሽ በስነ ስርዓት ተረጋግተሽ የምታወሪኝ ከሆነ ካሜራው ይቀመጣል፣ ታወሪናለሽ። አይ ካልሽን ደግሞ ይሄ ሰው ከሱ ጋር የነበረው ቴድሮስ የሚባል ልጅ አለ፣ 2 ሰው ነይማን ልትወስጃት እንደነበረ፣ 3ኛ ደግሞ ራስሽ ላይ የመሰከርሽው የቴክስትና የስልክ ልውጦች አሉ። እነዚህን በመያዝ አንቺን መቀመቅ መክተት ይችላል። ይሄ ልጅ ደግሞ ዳዊት ያወራበትን ነገር በሙሉ ሪከርድ እጃችን ላይ አለ። ይሄ ሁሉ ነገር እጄ ላይ እያለ ነው እስካሁን እንደዚህ ስትፈነጪ ዝም ስለሽ የነበረው። ሜቢ የምናገኘው ነገር ተናደሽ በምትናገራቸው ነገሮች ውስጥ ምን ይዛት ነገር ስለሚኖር ማለት ነው። አሁን የምናገረው ነገር አለ የምትይ ከሆነ ኦኬ ቁጭ ብለን እናወራለን። አይ ካልሽ ግን ብዙም ከአንቺ ጋር የሚጨቃጨቅ ሰው የለም። የምትጠይቂው ነገር በስነ ስርዓት ትመልሻለሽ። ነይማን የት ልትወስጃት ነበር? የት ነው ቦታ? አስቻለው ጋር። ውድ ቤተሰቦቻችን እንግዲህ አሁን ማውራት ፈቃደኛ ከሆነች መጠየቅ ያለብን ስለ ነይማ ብቻ ሳይሆን ሙሉ ለሙሉ እንግዲህ የነበራትን ስራ ከእሱ ጋር ምን ስትሰራ እንደነበር መጠየቅ ግድ ይለናል።
ስለዚህ አልማዝ አንቺ የምትመልሽልን በዚህ መሰረት ነው ማለት ነው። ከአስቻለው ጋር መች ነው መስራት የጀመርሽው? ግንኙነታችሁ ምንድን ነው? እውነትስ አንቺ የአስቻለው ሚስት እህት ነሽ? ትክክለኛ እህቷ ነሽ? የእሷ እህት ሆነሽ ነው ይሄንን ሁሉ ስራ ስትሰሪ እሺ ብላ ፈቅዳ አብራሽ የምትኖረው? ለመርዳት ስል በምን አይነት መንገድ ነው የምትረጃት? አስቻለው ብዙ ሚስቶች ነው ያሉት። እሺ እነሱን እንከባከብለታለሁ። በዚህ የበለጠ ደግሞ ሆቴልን ለመደገፍ ነው እኮ። ሆቴል ለመደገፍ በምን አይነት መንገድ ነው የምትደግፊያት? በብዙ ነገር እንዴ ስም የላቸው ነው በቃላት መግለጻት ሲ በብዙ ነገር ለምንድን ነው የምንሸፍነው? እዚህ ጋር እኮ እንዲሸፍኙ አይደለም ያመጣሽ። በቃ በብዙ ነገር እህቴን ለመርዳት ስል ነው በቃ ማደርገው። ትክክለኛ አስቻለው ሚስት እህት ነኝ። እህቴን ለመርዳት ነው። አስቻለው ብዙ ሚስቶች አሉት። እነሱን ነው መንከባከባቸው። መንከባከብ ማለት እኮ በአንቺ አማርኛ ነው ወይንስ እኛ የምናውቀውን አማርኛ ነው እየተጠቀምሽ ያለሽው? እየተንከባከብኳቸው መብላት ካለባቸው መጠጣት ካለባቸው ልብስ መግዛት መቀየር ያለባቸው ነገር እየሄድኩ እኔ ነኝ እየገዛሁ መጣሁ ማደርግላቸው። ሰሚኛልሽ አልማዝ፣ እዚህ ጋር አሁን እያልኩሽ ያለሁትን ነገር አልተረዳሽኝም ማለት ነው። እጄ ላይ እኮ ማስረጃ እጄሽ ነው እያወራሁሽ ያለሁት። እኔ ብዙም እኮ አንቺን መለማመጥ አያስፈልገኝም። አሁን እዚህ ጋር መንከባከብ ማለት በዚህ መንገድ አይደለም። አሁን አንቺ የምታወሪው መንከባከብና እየተፈጠረ ያለው ነገር አይገናኝም ጭራሽ። ልብስ እየገዛሽ እያበላሽ እያጠጣሽ አለ በየቆሻሻው እያነሳሽ እየጣልሻቸው ነው ያለሽው። ይሄንን ነገር የምታደርጊው አስቻለው እያዘዘሽ ነው ራስሽ ነሽ። ስለዚህ አሁን አንቺ የእሷ እህት ሆነሽ መልሰሽ ደግሞ ተቀጣሪ ነኝ ነው የምትይው? ነገርኩህ እኮ እህቴን ለመርዳት ስል እሱ የሚለኝን ነገር ነው የማደርገው። አስቻለው የሚልሽን። ስለዚህ አሁን ከዚህ በፊት እንግዲህ እነ ዳዊት አምጥቶ የሰጠሽው ልጅ ምንድን ነው ያደረግሻት? አልሞተችም፣ ተጥላለች፣ አልተገደለች። ተጥላለች ማለት አልገባኝም። የሰው ልጅ አይደለች ነው? ሩቅ የሆነ ቦታ ላይ ያስቀምጠናታል። እሺ አንቺስ በዚህ ማለት በምትችው አረብኛ ቋንቋ እሱ ምንድን ነው የምታግሽው? ምንም የሚችለው አረብኛ ቋንቋ ምንድን ነው? ወደ አረብኛ ሀገር ለመሄድ ሄዳችሁ በፊት ያለውን ነገር ፕሮሰስ እነሱ ቢሏችሁ እንደዚህ ነው፣ ይሄ ቢሏችሁ እንደዚህ ነው እያልኩ ነው እየተረጎምኩላቸው የምታስተምሪያቸው። ማንኪያ ምንድን ነው፣ ልብሴን አምጪልኝ ብትልሽ፣ ሞቢያን ጠረጊ ብትልሽ፣ ስልክ ሲደወል መልዕክት ተቀበይ፣ ይሄ ነገሮችን አስተምራቸዋለሁ። ከዛም በኋላ ሴታፕ ሰርታችሁ ብራችሁን ከነሱ ትወስዳላችሁ። ግድ ነው። አረብ ሀገር ሰርታ እንግዲህ መክፈል አለባት። ለማን ነው የምትከፍለው? ላስቻለው ግብር ነው ማለት ነው። ገንዘብ ግብር ነው እንዴ? ገንዘብ ግብር ነው ብከፍል እኮ ገንዘብ እሱ ግብር ማለት ነው። ኦኬ የእናንተ ስርዓት የመጀመሪያ ልጅ ነው ወይንስ ምንድን ነው? ወዴት ማለት እኔ እኮ አስቻለው የሚያደርገውን ነገር ነው የነገርኩሽ። አስቻለው በቃ አስተማራት፣ ላካት፣ ገንዘብ ትልክለታለች። እድሜ ልኳን የምትሰራው ለቤተሰቦቿ ማትልክም፣ ለምንም ማትልክም፣ ለሱ ነው የምትልከው። ቤተሰቦቿ ይሄ የሆነው ነገር ደግሞ በጣም ቆየ፣ ብዙ ጊዜ ሆኖታል። ሆናቻለሁ ከማንም ምንም ነገር አይፈልግም። በጣም ሀብታም ነው። ብትጠይቀው ምንም ነገር የሚረዳ ሰው ነው። ወሰድ አስቻለሁ ማለት ልጥጥ ሀብታም እንደሆነ እናውቃለን። ይሄን ግን ምንም አይነት ነገርም ደግሞ ማድረግ እንደማይችል እናውቃለን። ሌባ ነው አይደል? ስም ማጥፋት ነው ብዬ እኮ ስም ማጥፋት ከሆነ እኮ ለምንድን ነው የማትጠይቁኝ? እኔ እኮ ቢያንስ ከወራቶች በላይ ሆነኛ ስም ማጥፋት እያወራሽ ከሆነ አልማዝ ወደ 2 ወር አካባቢ ሆነኝ። አንድም ቀን መታችሁ እኔ ላይ ክስ ለመመስረት ሞክራችሁ አታውቁም። ነገርኩህ እኮ አንተ እየመረመርክ ያለው አስቻሉን እንደሆነ አውቀንበታል፣ ደርሰንበታል አይደል እንዴ? እሺ። ስለዚህ ደግሞ እነዚህ ሰዎች ደግሞ መጥፋት ያለባቸው ነገር ስለሆነ ወደ ሩቅ ቦታ ምናምን ነገር ተሸኝቷል። በቃ ለምንድን ነው ይሄ የሚሆነው? ያስቻለው ትእዛዝ እነሱ ወደ ሩቅ ቦታ መውሰድ ለምን ተፈለገ? እኔ እንግዲህ አላውቅም። ከዚህ በላይ የማውቀው ነገር የለም። በቃ አስቻለው ወደ ሩቅ ቦታ መሄድ ስላለባቸው ወደ ሩቅ ቦታ ተልከዋል። ይሄ ሳይሆን ኬዙ ዲቴል ከቤዝ ማጣራት ስለተጀመረ ነው። እንደዛ ነው። ከድሮ ማንነቱ ስለጀመረ በመጣችሁ ቁጥር ነው እንግዲህ እነዚህ ልጆች መራቀም መሸሽም መሆን ስላለበት ተብሎ ነው የተራቁ። ስለዚህ እንደዚህ ብለሽ ነፍስ ለማጥፋት ትሞክሪያለሽ። የሰውን በማጨንገፍ ንገሪኝ ያለውን ነገር አይደል? ምንድነው ነገር ከዚህ በላይ እና አሁን
የወሰድሽ የምትያቸው ሴቶች የት ነው ያሉት? እነሱ ናቸው ከከተማ ውጭ ናቸው። ከከተማ ውጭ ናቸው። መዳቻው በላይ የምታስቀምጫቸው ላይ ሁላቸውንም እንደ ኔሚያ ነው የምታስቀምጣቸው። አረ በዛ መንገድ ነው የሚቀመጡት። እና አሁን አንቺ የምታደርጊው ነገር በሙሉ ህጋዊ እንደሆነ ነው የምታስቢው? ከአሁን በኋላ እንግዲህ ይሄን ሁሉ ነገር ተናዘሻል። እኛ የሚያዝንብሽ ማስረጃዎች አሉ። ቦታሽ የት እንደሚሆን መቼም የምትጠራጠሪ አይመስለኝም። ኦኬ፣ አሁን አንቺ የምታስቢው ከዚህ ስንጨርስ ቀጥታ ወደ ቤትሽ እንደምትሄጂ ነው? ምን ማለት ነው? እንዴት ነው የምታስቢው? ይሄን ያክል ገንዘብ አይምሮሽን ደፍኖታል? ይሄን ያክል ማገናዘብ አትችይም? ይሄ ሁሉ ማስረጃ የነገርሽኝ እኮ አሁን እያስረዳሽኝ ያለሽው ነገር እኮ አንተ በፈቃደኝነት እኔ በፈለኩሽ ሰዓት መተሽ ቃልሽን ትሰጪኛለሽ ሂጂ የምትለኝ ከሆነ እሄዳለሁ። ያለበዛ ደግሞ ተቀመጭ፣ ገና ያልጨርስ ነገር አለ ካልከኝ እቀመጣለሁ። አዎ ይሄ ነገር ደግሞ አንተ መጥፎ ነው። ይቅርብ ያንተ መጥፎ ነው። አይሆንም። ገባኝ። ይኸውልህ ተቀመጭ፣ እሱ በክብር ነው ያናገርኩት። ትሰሚኛለሽ አልማዝ? ይሄ ሁሉ ነገር ሰርተሽ ይሄን ሁሉ ነገር አምነሽ በነፃ ሄዳለሁ ማለት ይሄን እንድታስብ ያደረገሽ ነገር ለራሱ ምንድን ነው? ላንተ ጥሩ አይደለም ብዬ ነው። ላንተ ጥሩ አይደለም። እኔ አስሮ ማስቀመጥ ላንተ ጥሩ አይደለም። እኔ ለምን አስርሻለሁ? አንቺን ማሰር ያለበት እኮ የህግ አካላቶች አሉ። እነሱ ይጠይቁሽ። እህትሽ የት ነው ያለችው? ቦሌ ሄደናል፣ ለቡ ሄደናል፣ ብስራተ ገብርኤልም G+3 የሚኖሩበት ተብለን ሄደናል። የሉም። ይሄ ደግሞ እንግዲህ ያው በቅርብ የምታገኘው አንቺ ነሽ። ያው በጣም ከሚገርም አንዱ የትም አለመኖር አለማወቅ ይገርመኛል። ለራሴ ያለቅማ በጣም ይገርመኛል። ለራሴ እንዲህ ሰውት የምትሄድበት ታውቅ ብዬ ራሴን አንዳንዴ እጠይቀዋለሁ። አታውቂም? እርግጠኛ ነሽ አልማዝ አታውቂም? የሚገርምሽ ነገር ልንገርሽ፣ እኔ ደግሞ አንቺ ባለቤትሽም ልጅሽም እኔ አሳልፌ የምሰጣቸው ማለት ነው ስታሰቃያቸው ለነበሩ ሰዎች ልጅና ባለቤት አሳልፌ እሰጣቸዋለሁ። ከዛም በኋላ እነሱ እኔ ህግ አካልም አይደለም። ይሄ ደግሞ ስራሽ ስለሆነ ይገባሻል። እነሱን አሳልፌ ይሰጥ ማለት ነው። እነሱ ማውራት ባለባቸው መንገድ ሲያወሯቸው ከዚህ በላይ ምን ላድርግ? ጋዜጠኛ መጠየቀኝ በአግባቡ የጠየቅኩ ነው። የትም የት ግን እንዳለች አላውቅም። ታውቂያለሽ? ምን አላውቅም። በደምብ ነው የምታውቂው። አትደውልልኝ፣ ቴክስት አጽፍልኝ። አስቻሉ ያዘኛል ትኛለሽ። ትሄጃለሽ፣ ታገኛቸዋለሽ። የምትንከባከቢያት ታዲያ በስልክ ነው የምትንከባከቢያት? እህትሽን በስልክ ነው የምትንከባከቢያት? እስከተወሰነ ጊዜ ማብራት ነው ያሉት። ከሆነ ሰዓት በኋላ ነው እንግዲህ ወዴት እንደሄደችብኝ ለራሴ ጠፋችብኝ እንጂ አስቻለው የሚያውቀውን ሁላ እኔ ማወቅ ግዴታ ይባል። ሲጀመር እኔ ማወቅ ያለብኝ ነገር ነው እንጂ አስቻለውን የሚያሳውቀኝ ሌላው ማውቀው ነገር የለም። ኦኬ፣ እህትሽን ማግኘት አንቺ የማታውቂው ነገር ነው? ማወቅ የሌለብሽ ነገር ነው? ማወቅ ግዴታ ነው። ግን በአሁኑ ሰዓት የት እንዳለች አላውቅም። ይሄን ነው እየነገርኩት። እኔ እዚህ ጋር በአካል እያለሁ ልጅና ባለቤቴ ጋር መሄድ አስፈላጊ አይደለም። የምታወሪው እኔ በቃ አንቺን መጠቀም እነሱን ደግሞ መጠቀሚያ ማድረግ ፈልጌ አይደለም። ግን የማትሰሚኝ ከሆነ አንቺ አቅም ተጠቅመሽ ስልጣን ምን ልበለኝ ስልጣን እኮ ምን ያን ነገራችሁን እየተጠቀማችሁ የምታሰቃያቸው ሰዎች ውስጥ አንዱ አጠገባችን ያለው ዳዊት ነው። ተባባሪሽ ቢሆን እስቲ አንቺን አሁን ባለሽበት ኮንዲሽን ስልክሽን መሳሪያሽን ተቀብለንሽ ብንለቅሽ ስንቶቹ ናቸው አንቺን ለስንት ነገር የሚያበቁሽ? እስቲ እውነታውን አንቺ መኪናሽን ራቅ ቦታ አቁመሽ እንደመጣሽ አይተነዋል። ችግር የለውም። ምክንያቱም ሴታፕ ስለነበር ብዙ ነገሮችን ያው እንትን ብለናል። የነበሩት ቅያሶችም በሙሉ በእኛ ሰዎች እንትን ስላለሁ እስቲ አሁን አንቺ
በእግርሽ ወይም በታክሲ የተወሰነች ፌርማታ ሂጂ ብትባይ መሄድ የማትችይ ሰው እንደሆንሽ አንቺም ታውቂዋለሽ። ከስራሽ አንጻር እንኳን ልጅና ባለቤትሽን አግኝተውብሽ ይቅርና ይሄ ነገር ደግሞ ማንም የሚያውቀው ሀቅ ነው። ስለዚህ ብዙም ባንጨቃጨቅ ትርፍ ባንነጋገር ኦልሬዲ አሁን ላይ ያልቆላችኋል። አስቻሉም ያለበትን እህትሽም ያለችበትን ቦታ ተናገሪ። ለምን አነግሪው? ንገሪውና በቃ እኛ እንገላገልበት። ንገሪው፣ እውነታውን በቃ ንገሪውና በደንብ ነው የምታውቂው። ንገሪው በቃ። ዳዊት ዝም በል። አድኝም እዚህ ነገር ውስጥ ተገበረ። እያሰብኩ ነው ትዳር። እሺ ምን ነው የምታውቂው? ምን ነው የምታውቂው? አስቻሉና ባለቤቱ ወይ የት ያሉበት ነው ሰዓት ወደዚህ ወደ አስኮ አካባቢ ወደ አስኮ አካባቢ እዛ አካባቢ ነው ያሉት። እርግጠኛ ነሽ? አዎ እርግጠኛ ባልሆን በሚስትና በባሌና በልጅ እያስፈራራ ዋሻለ ብለን ስለዚህ አሁን ያለውን ነገር በሙሉ እውነታ ነው የምትናገሪው ማለት ነው። እውነት ነው እየተናገርኩ ያለሁት። ስለዚህ ትጠቁሚናለሽ። አብረሽም መሄድ ካለብሽም ትሄጃለሽ። እሄዳለሁ በባሌና በልጅ እስከመጣሽ የምትፈልገው ነገር አደርግልሃለሁ። ውድ ቤተሰቦቻችን እንግዲህ አሁን በስተመጨረሻ አስቻለውና ያስቻለው ባለቤት ያለችበትን ቦታ አግኝተናል፣ ተነግሮናል። አብራን ትሄዳለች። ትንሽ ስህተት ካገኘን ምንም አይነት ርህራሄ አይኖረኝም። ስለ እሷም ስለ ልጆቿም ስለ ባሏ ምንም አይነት ርህራሄ አይኖረኝም። ምክንያቱም እዚህ ጋር የጭካኔ ወይም ደግሞ እኛ የምንጠቀማቸው ክፉ ነገር ሆኖብን ሳይሆን ግዴታ ስለሆነብን እዚህ ጋር የሚሰቃዩት ነይማንና የመሳሰሉት የቤተሰቦቻቸው ታሪክ አለ። እሱን ደግሞ እኛም በራሷ ቤተሰብ ላይ እንድታየው እንፈልገዋለን። የራሷን ስራ ታየዋለች፣ የእጇን ታገኘዋለች። እና አሁን ቀጥታ እንግዲህ መሄድ አለብን ያለችው ሰፈር የጠቀሰችው ሰፈር አለ፣ እዛ እንሄዳለን። የህግ አካላቶችንም መደወል መጠራት ያለባቸው ሰዎች አሉ፣ ይመጣሉ። ምክንያቱም እኛ ማንኛውም አይነት ሰው ቤት ሄደን ሰብረን መግባት ወይ መክፈት ስለማንችል የሚያግዙን ፍቃዱንም የሚያመቻቹልን ሰዎች ስላሉ እነሱን በዚሁ እያመሰገንኩኝ እነሱን እንጠራለን፣ እንሄዳለን። ያለውን ነገር አንድ ባንድ ፈልፍለን እንደርስበታለን። እስከዛ ድረስ አልማዝ ከኛ ጋር ትቆያለች። እናንተም እንግዲህ ውድ ቤተሰቦች እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ እግዚአብሔር ረድቶን በስተመጨረሻ አስቻለው ልናገኘው ችለናል። ስልኳም እኛ ምንም ነገር ለማንም ሰው ማስረጃ መስጠት አትችልም። ሙሉ ለሙሉ እንግዲህ እኛ መጠቆም ባለባት መንገድ ከጠቆመች ካሳየችን በኋላ በዛው የህግ አካል ወስዶ ይገባታል የሚለውን ቅጣት ይቀጣታል። እኛም ደግሞ እጃችን ላይ ያለውን የሰበሰብናቸውን ሪከርድም ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ታንጅብል ሊሆኑ እንግዲህ ፔፐር ላይ ያሉ ማስረጃዎችን እንሰጣለን። የሚገባትን ቅጣት ታገኛለች። እናንተ ደግሞ እንግዲህ ውድ ቤተሰቦቻችን አብራችሁን ስለቆያችሁ በጣም እናመሰግናለን። በቀጣይ አዲስ ቪዲዮ እንግዲህ አስቻለውን እዚህ አስቀምጬ እንደማወራ ባለሙሉ ተስፋ ነኝ። እስከዛ ድረስ እንግዲህ ቸር ቆዩልኝ።